የአብዛኞቻችን ከእግዚአብሔር ግንኙነታችን ውስጥ ያለው ድፍረት እንዲህ አይነቱ ድፍረት የቀረብን እየመሰልን እየራቅ የጠቀምን እየመሰልን ግን እየጎዳ እግዚአብሔር ደፋር ሲያደርግህ ሰይፉን ስለቱን ሊመጣ የሚችለውን ነገር በሙሉ መቋቋም እንድትችል የሚያደርግ ሰይጣን ደፋር ሲያደርግህ ጀግና ሲያደርግህ ግን ሞኝን የሚያደርግ እግዚአብሔርን ከዓለም ካላወጣኸኝ ለደከምኩበት ዋጋ እየተሰጠኝ አይደለም እየኖርኩበት ያለው ሕይወት በረከት አጥቶ እየተቸገርኩኝ ነው ልጆቼ ምግባር አጡ ትዳሬ ተበጠበጠ ካንተ ጋር አብሬ ለመኖር የምችልበት ሕይወት አጣው ብለህ ሁላችንም ብለን አጉረምርመን አልቅሰን ደምን ባፍሰን እግዚአብሔርን ጸልየና ልክ እንዲህ ያልናት ጊዜ ልክ መጥቶ የመሻትህ የልቡና ፈቃድ በሙሉ ከኃጢአት በቀር እግዚአብሔር ልክ እንደሰጠ አብሮ የሚመጣ ግን መስቀል እንዳለን ረሰዋለን። እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው አይደል የሚባለው? እግዚአብሔር ላይ ስለምን የምታለቅስበት? አንተን ብዬ ብትጠጋ ዓለም ከምትፈትነኝ በላይ እንድፈተን ፈልገህ ነው ብለን ማን ያልተናገራል? ምን ነው እግዚአብሔር እዚህ ቤተ ክርስቲያን እንዲህ ባታስቀምጠኝ ኖሮ አስሮ አስቀመጠን ብለን እኮ የምናለቃቅስ ሰዎች አሉ። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየኸው እግዚአብሔርን መርሳት አያሳዝን? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችህን እያየ እግዚአብሔር ትዝ አይልህም። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። የኤርትራ ባህር እና እስራኤላውያን ብዙ ታሪክ አላቸው። እግዚአብሔር ከዛ አንወጣበትም ብለው ከተጨነቁበት ከግብፅ ባርነት ነፃ አውጥቶ ያሻገራቸው የምንም ባህር ከፍሎ ነው። የኤርትራን ባህር ከፍሎላቸው ነው። ደሞ እኮ መክፈል ብቻ አይደለም፣ እንደው ለአረፍተ ነገሩ ማሳጠር መክፈል አለው እንጂ እኮ እግዚአብሔርማ እንዴት አድርጎ አንቀባሮ እኮ ነው ያሻገራቸው። አንወጣበትም ያሉትን ባህሩን መክፈል አንድ ነገር ነው። ውሃው እንዳይደረመስባቸው እንደ ግድግዳ እኮ አቁሞላቸው እንዳይፈሩ ማለት ነው። እሱ ይደንቀሃል እንዴ? የተሻገሩበት መሬት ውሃ እኮ ሲነካው የኖረ መሬት ነው። ጭቃ አይሆንም አድርቆላቸው ሲሮጡ አዳልጧቸው እንዳይጎዱ ብሎ እግዚአብሔር ሲያሻግርህ እንዲህ ነው። አልወጣበትም ካልከው ከግብፅ አሽክላ ነፃ ሲያወጣ መንገዱንም ጭምር አስተካክሎልህ ነው። ውሃውን እንደ ግንብ አቁሞ መሬቱን አድርቆላቸው እንዳይፈሩ ደግሞ ጽናትና ብርታትን ሰጥቷቸው። ግብፃውያን እኮ እስራኤላውያንን ለመግደል ባህሩ ውስጥ አብረው ገብተዋል። ነገር ግን አብረው ሲገቡ ሊደረመስ ይችላል የሚል እንኳን ጥርጣሬ አልነበራቸው። በፍጹም አይነ ልቡናቸው ታውሮ ነበር። ድፍረት እንዲህ ነው። በነገራችን ላይ የግብፃውያን ድፍረት በነገራችን ላይ አሁን እኛ ያለን ድፍረት ነው። እኛ በጣም ደፋሮች እኮ ነው። ደፋር ስትሆን በነገራችን ላይ ወይም ጀግና ስትሆን በጣም ጥንቃቄ ያስፈልጋል። እግዚአብሔር ጀግና ሲያረግህ፣ እግዚአብሔር ደፋር ሲያደርግህ ሰይፉን ስለቱን ሊመጣ የሚችለውን ነገር በሙሉ መቋቋም እንድትችል የሚያደርግ። ሰይጣን ደፋር ሲያረግህ ጀግና ሲያረግህ ግን ሞኝን የሚያረግ ሊያጠፋህ እንደሚችል እያወቀ ሊገልህ እንደሚችል እየተረዳ እንኳን ከእግዚአብሔር ሊያርቅ የሚሆነውን ነገር በሙሉ እንዳታስተውል አይነ ልቡናህን የሚያውር። ከእንዲህ አይነቱ ድፍረት እግዚአብሔር ይሰውረን። የአብዛኞቻችን ከእግዚአብሔር ግንኙነታችን ውስጥ ያለው ድፍረት እንዲህ አይነቱ ድፍረት ነው። የቀረብን እየመሰልን እየራቅን፣ የጠቀምን እየመሰልን ግን እየጎዳን፣ ያገለገልን እየመሰልን ነገር ግን እያፈረስን፣ እንዲህ አይነቱ ድፍረት ደግሞ አለብን። እኛም ደግሞ እግዚአብሔር ጠብቆ እግዚአብሔር አስተምሮ አምላካችን ኢየሱስ ክርስቶስ ሰብኮ የሰጠህን ሃይማኖት ሰብኮ የሰጠህን እውነት አንተ እንዴት ታቃልለዋለህ? አንተ እንዴት ከሌላ ነገር ጋር አብረህ ታያይዘዋለህ? አንዳንዶቻችን ክርስቶስ ጠብቆ የሰጠንን ሐዋርያትም ከርሱ ተምረው እንዲህ ነው ሃይማኖታችሁ ብለው ያስተማሩንን ትምህርት አንዳንዶቻችን እንደቀላል እናየዋለን። መልካም ምግባር ነው እንጂ ሃይማኖት ምን ያስፈልጋል የምንል ሰዎች እኮ አለን። እኛ ዋናው ጥሩ መስራትህ ነው እንጂ ሃይማኖቱ ምን ያስፈልግልሃል ብሎ የሚያስብ እኮ ሰው አለ። መልካም ማድረግ ጥሩ ነው። መልካም ላረክበትና መልካም ለምታደርግበት ነገር ግን የምታረግበትን ምክንያት አለማወቅ ግን በጣም ይለያያል። በጣም አደገኛም ነው ጭምር። በነገራችን ላይ ክህደት ነው እሱ ራሱ። የሚገርም እኮ ነው የሰው ጠባዩ። በጣም ነው የሚደንቃችሁ። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየኸው እግዚአብሔርን መርሳት አያሳዝን?
ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችን እያየ እግዚአብሔር ትዝ አይልህም። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ከእንዲህ አይነቱም ጾር እግዚአብሔር ይሰውረን። አብዛኞቻችን ከእግዚአብሔር ተቀብለን እግዚአብሔርን ግን ረስተነዋል። እግዚአብሔርን ከዓለም ካላወጣኸኝ ለደከምኩበት ዋጋ እየተሰጠኝ አይደለም፣ እየኖርኩበት ያለው ሕይወት በረከት አጥቶ እየተቸገርኩኝ ነው፣ ልጆቼ ምግባር አጡ፣ ትዳሬ ተበጠበጠ፣ ካንተ ጋር አብሬ ለመኖር የምችልበት ሕይወት አጣው ብለህ ሁላችንም ብለን አጉረምርመን አልቅሰን ደምን ባፍስሰን እግዚአብሔርን ጸልየናል። ልክ እንዲህ ያልናት ጊዜ ልክ መጥቶ የመሻትህ የልቡና ፈቃድ በሙሉ ከኃጢአት በቀር እግዚአብሔር ልክ እንደሰጠህ አብሮ የሚመጣ ግን መስቀል እንዳለ እንረሳዋለን። እግዚአብሔር እውነቴን ልንገራችሁ ለእስራኤላውያን ምን ያላረገላቸው ነገር አለ? እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው አይደል የሚባለው? እግዚአብሔር ላይ ስለምን የምታለቅስበት? ምን ያሳጣህ ምን የበደለህ ነገር ኖሮ? ምን ያጎደለብህ ነገር ኖሮ? በጠበቀህ አሸዋው እንዳያቃጥልህ ከፍ ባረገህ፣ ፀሐዩ እንዳይለበልብህ በጋረደህ፣ ጠላቶች ከፊት እንዳይቀድሙ ቀድሞ በከለከለ፣ ከጀርባ ያለፍካቸው ነገሮች መልሰው እንዳያስደነግጡ በጠበቀ። እሱማ መታማት አልነበረበትም። ግን እኛ ምን አልን? ከግብፅ ለምን አወጣን? ብዙ ሰው እኮ የለም በጣም ግን ቀላል የማንባል ሰዎች አለን። እውነቴን እንምላችሁ ቤተ ክርስቲያን ገብተን ለምን እግዚአብሔርን ካለማወጣህን ምንድነው? ትንሽ ከበሩ ስንወጣ የደመቀው ዓለም እናየዋለን። ሰው ሲሯሯጥ፣ ሰው ውር ሲል፣ የሚበላውን የሚጠጣውን ሲያገኝ፣ ስራው ሲሰምርለት ሲበረክትለት፣ በሀብት ላይ ሀብት፣ በቤት ላይ ቤት፣ በመኪና ላይ መኪና፣ በገንዘብ ላይ ገንዘብ፣ በወዳጅ ላይ ወዳጅ፣ በሁሉም ነገር ላይ ሲጨማመረ ስናይ የገባንበትን ጊዜ እንረግማለን። ምን ነው እግዚአብሔር እዚህ ቤተ ክርስቲያን እንዲህ ባታስቀምጠኝ ኖሮ አስሮ አስቀመጠን ብለን እኮ የምናለቃቅስ ሰዎች አለን። ሰው ከደረሰበት መድረስ ያቃተኝ ቤተ ክርስቲያን ስለገባው ነው ብሎ እኮ የሚያማርሰዋል። ከእግዚአብሔር ጋር ስለተጠጋው ነው። እና እውነተኛ ከግብፅ ለምን አወጣህን ብለው ካጉረመረሙት ከእስራኤላውያን እንብስ እንጂ እናንሳለን እንዴ? ለምን አስገባህን ብለን እኮ ጠይቀነዋል እግዚአብሔርን። ያስገባህን ቤተ ክርስቲያን እንዲህ እንድቸገር ነው? እንዲህ መከራ እንዲበዛብኝ ነው? አንተን ብዬ ብጠጋ ዓለም ከምትፈትነኝ በላይ እንድፈተን ፈልገህ ነው ብለን ማን ያልተናገራል? አብዛኞቻችን እንዲህ ብለን እግዚአብሔርን ተናግረነዋል። ከግብፅ ለምን አወጣህን አሉ። እነሱማ እንደዛ ብሎ እኮ አላቆሙም። ራሱ እንጀራ የለም ውሃ የለም አሉና ሰውነታችንን ይህንን እስኪ ሰውነታችንን በሉ እንደው በማርያም በሉ ሰውነታችንን ይህንን ቀላል እንጀራ ተጸየፈ። እግዚአብሔር የሰጣቸውን እኮ ነው ቀላል እንጀራ ብለው የጠሩት። እግዚአብሔር ለሕዝቡ በጣም ነው የሚገርማችሁ ከሰማይ ስለሚያወርድላቸው ስለማይጋግሩ ማለት ነው፣ ስለማይደክሙ፣ ስለማይዘሩ፣ ስለማያጭዱ፣ ጎተራ ስለማይሞሉ ቀላል ሆነባቸው። አንተ በነገራችን ላይ ሳክ እንጂ ላንተም እኮ እግዚአብሔር የሰጠህ ያልደከምክበት እንጀራ ቀሎብሃል። ምንም አላደከምህማ። እና እግዚአብሔር የሰጣቸውን ቀላል እንጀራ ብለው ተናገሩና ቀላል እንጀራ አሉት፣ አሳነሱት። ደግሞ የለም ብለው ተናገሩ። ውሸታቸው ደግሞ እንጀራ የለም አሉ። እንዴ የት ነው እንጀራ ያጡት? ሊያውም የወረደላቸው የሰማይ እንጀራ እኮ ነው። ስለዚህ በዚህ ጭለት ላይ የተሰበሰቡን ሰዎች ራሳችን እውነት መጠየቅ አለብን። እውነቴን እንደምላችሁ የሰማነው ቃል እግዚአብሔር ለእውቀት ብቻ አይደለም ለሕይወትም ጭምር ነው። ቤተ ክርስቲያን የሚማርላት ሰው እውነት ነው ብዙ አላገኘችም፣ ቃሏን ቁጭ ብሎ የሚሰማላት። በዛው ልክ ደግሞ የሰማውን የሚኖርም ሰው በጣም ታጥቶብናል። እንዳሻን እንደ ስሜታችን እንደ ፍላጎታችን የምንናገር የምናስብ የምናደርግ ሰዎች ስለሆነ በሕይወት መኖር የከበደን ለዛ ነው። በሕይወት መኖር ያቃተን ለዛ ነው። እውነቱን ልንገራችሁ ክርስቲያኖች አብዛኞቻችን የከበደን ለዚሁ። የነሐሱን እባብ አይተን መዳን አለብን። የክርስቶስን መስቀል ተመልክተን መታረም አለብን። ቅዱስ ጳውሎስ ለዛ እኮ ነው ሕሊናው ላይ የክርስቶስ መስቀል እንደታተመበት ተደጋጋሚ በመልእክቱ የሚናገረው። ሕሊናውን ሊቀድስለት የሚችለው አጋንንትን አርቆ ቅድስናን ሊያላበሰው የሚችለው የክርስቶስ መስቀል ስለሆነ ነው።
ዛሬ የክርስቶስ መስቀል ከአንገታችንና ከእጃችን ከማማተብ ባለፈ እውነት ህሊናችን ውስጥ ይኖር ይሆን? እውነት ልባችን ውስጥ ታትሞበት ይሆን? ይሄን መጠየቅ አለብን። እውነቴን ነው የምላችሁ። ክርስቶስ ለአንተ እርቃኑን መሆን ካላፈረ አንተ ለሱ ብለህ በጽድቅ መከደን እንዴት ይከብዳል? ክርስቶስ ለአንተ ብሎ ሰው ሁሉ እንዲመለከተው ከፍ ባለበት በቀራንዮ ጎልጎታ ላይ በመስቀል እንደ ብራና ተወጥሮ ከተሰቀለ እንዴት ለአምላክህ ብለህ ለሞተልህ ለሱ በህይወት መኖር ይከብዳል? በጣም እኮ ነው የምንደንቀው በእውነት። እርሱ የሞተው ዋጋ የከፈለው አንተ እንድትኖር እኛ እንድንኖር እኮ ነው ሁላችንም። ግን ይሄንኑ እንድንኖርበት የተሰበከልን መሰበክና መስቀላችንን ግን አብዛኞቻችን እናማርራለን። ማን ያውቃል? ምናልባትም እኮ እዚህ ውስጥ ሆነን ተሸክመነው የምንኖረውን መስቀል የምናማርርም አንጠፋም። መክበዱን እየተናገርን ለእግዚአብሔር 30 ጊዜ የምናሳስበዋለን። እና የአንዳንዶቻችን መስቀል ይከብዳል ወይስ ይቀላል? ይከብዳል። የአንዳንዶቻችን መስቀል ይከብዳል። በእርግጥ መስቀሉን የሚያከብደው በነገራችን ላይ የመስቀሉ ክብደት አይደለም። መስቀላችንን እንዲከብደን የሚያደርገው በነገራችን ላይ የራሳችንን ስላልካድን፣ አሁንም ጥቅመኞች ስለሆንን፣ አሁንም ከእግዚአብሔር በላይ ለራሳችን ስለምናደላል። አንዳንዶቻችን ደግሞ መስቀላችን የከበደን እኛ መሸማቀቃችንን መከበዳችንን መስቀሉን እያወቅን ሌላው እንዲከብደው ግን አስተዋጽኦ እናደርጋለን። ሌላው እየተሰቃየ አናዝንም እኮ እኛ ታውቃላችሁ። ለራሳችንም አላዘንም፣ ለሌላው ውጭ ላለውም አላሰብም። አንዳንዶቻችን የክርስቶስን መስቀል ስንሸከመውና አብረነው ስንሄድ የከበደን ለምን እንደሆነ ታውቃላችሁ? መሸከማችንን ሰው አይቶ አንተ እኮ ጎበዝ ነህ ስላላለን። እና አንዳንድ ልክ ወርቁን መስቀል ለተሸከመ ሰው ለእግዚአብሔር የከፈለለትን ነገር የሚናገር ሰው አለ። አንተ እኔ እኮ እንዲሁ ቀላል ዝም ብዬ ተምሬ የተመረኩኝ እንዳይመስል የሚል ሰው ሰምታችሁ አታውቁ? ስንት ዋጋ ከፍዬ እኮ ነው አንተ ስንቱን ንብረቴን ትቼ ሀብቴን ትቼ ስራዬን አቁሜ ይሄን እኮ ያረከው ወንድሜ እህቴ ለኛ አይደለም ለእግዚአብሔር ነው። ለእግዚአብሔር ይሄን አረኩለት ተብሎ አይነገርም ሲጀመር ራሱ። አንተ ለእግዚአብሔር ስራህን ሌላ ነገርህን ትተው ሊሆን ይችላል። እግዚአብሔር ለአንተ የተወልህ ምንድነው? ሰማያዊ ዙፋኑን እኮ ነው። አንተ ለእግዚአብሔር የተውክለት የተወሰኑ ሰዓታት ነው። እሱ እኮ እግዚአብሔር ለአንተ የተወልህ እኮ እርቃኑን ሆኖ መስቀል ላይ ሁሉም ምራቃቸውን እየተፉ እንኳን እስኪመለከቱት ድረስ ለረጅም ሰዓት እኮ ቆይቶልሃል መስቀል ላይ። ከበደኝ፣ ጨነቀኝ፣ መሸከም አልፈልግም ያልነው መስቀልና ውሰድልኝ ያልነውን ብትለውጠው ተመሳሳይ መስቀል ነው እግዚአብሔር የሚሰጥ መሸከም የምትችለውን ስለሚያውቀው ማለት ነው። ከከበደ ከአቅምህ በላይ ግን ከሆነ በህይወት ለመኖር ግድ መስቀሉ ስለሚያስፈልግ መስቀሌን ውሰድልኝ አትበል። እየሰማችሁ ነው? ቅዱስ ኤፍሬም ሶርያዊ መስቀልህ ከከበደ እንዲህ ብለህ ጸልይ ይላል። አቤቱ በሉ አቤቱ ጌታ ሆይ እኔን ከነ መስቀሌ አብረ ተሸከመኝ። ለአንተ ነው መስቀሉ የከበደው እንጂ እግዚአብሔር አንተን ከነ መስቀሉ መሸከም ይከብደዋል? በህይወት ለመኖር አምላካችን ልዑል እግዚአብሔር መስቀሉን ተሸክመን ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን።